ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ የፍቅር ማዕበል የተሰኘውን ትኩስ የቱርክ ድራማ ክፍል አንድን ይዤላችሁ መጥቻለሁ። ድራማው በጣም እምነቱን አጥባቂ ስለሆነ አንድ ሙስሊም ወጣት ያወራልናል። ይህ ወጣት በድንገት ሮዝ የምትባል ክርስቲያን ወጣት ያገኝና ሳይተዋወቁ በመጀመሪያ እይታ ይወዳታል። ነገር ግን የእሷ አጥባቂ ቤተሰቦች ይህን ይቀበሉታል? የልጅቷ ቤተሰቦችስ ይስማማሉ? ምን አይነት ፈተናዎችስ ይጠብቋቸዋል? ይህን ለማወቅ እስከ መጨረሻው ድረስ ተከታተሉኝ። ታሪኩ የሚጀምረው ለንደን ውስጥ በሚገኝ የጦር መሳሪያ ፋብሪካ ፊት ለፊት በሚደረግም ተቃውሞ ነው። ሮዝና ጓደኞቿ በፋብሪካ ውስጥ ያሉትን ማሽኖች ለማቆም እቅድ ያወጣሉ። አሊም በዛው አካባቢ ነበረ። በድንገት ሮዝን ያያታል። በውበቷም ይማረካል። ፖሊሶች እንዳያገኟትም ሊረዳት ይሞክራል። ሮዝና ጓደኞቿ ፋብሪካው ላይ ወጥተው ማሽኖቹን የሚያበላሽ ነገር በመወርወር ስራውን ያስቆማሉ። በዚህም በጣም ይደሰታሉ። ተቃዋሚዎቹ ሁሉ ደስ ብሏቸው ሳለ ፖሊሶች ይመጣሉ። አንዱ ፖሊስ ሮዝን ከከፍታ ላይ ይገፋታል። ጭንቅላቷን በኃይል ትመታለች። አምቡላንስ መጥቶ ምርመራ ከተደረገላት በኋላ ድንገተኛ ምት ጭንቅላቷ ውስጥ ያለውን የደም ቧንቧ እንዳሰፋውና በማንኛውም ሰዓት ልትሞት እንደምትችል ይነገራታል። ሮዝ በዚህ በጣም ታዝናለች። በማንኛውም ሰዓት ልትፈነዳ የምትችል ቦምብ ይዤ እየዞርኩ ነው። ስለዚህ ዳግመኛ አልወድም፣ አላገባም፣ ማንንም ከኔ ጋር አላቆራኝም ትላለች። የሮዝ እናት ከተቃውሞ ተመልሳም ሮዝ ላይ ትጮህባታለች። ሮዝ ግን እናቷን ላለማስጨነቅ ስትል በሽታዋን አልነገረቻትም። እናቷ ህፃናት እየሞቱ ነው፣ አንቺም አብረሽን ተቃውሞ ላይ ብትሆኚ እና ብትደግፊን ደስ ይለን ነበር ትላታለች። እናቷ ግን እኔ እንደዚህ አይነት ቦታ አልገኝም፣ አንቺም ከዚህ በኋላ ትርቂያለሽ ትላታለች። አንገቷ ላይ በአረብኛ ስሟ የተጻፈበትን ሰንሰለት አይታ ትቃወማታለች። ይህንን ከየት አመጣሽው ብላም ትጠይቃታለች። ሮዝም ሰንሰለት ቢሆን ምን አለበት ትላለች። እናቷ ግን ከአረበኛ ውጪ ሌላ ቋንቋ ጠፋም፣ የትኛው አረብ ነው የሰጠሽ ተናገሪ ትላታለች። ሮዝም አንድ ቱርካዊ ጓደኛ ነው የሰጠኝ ትላታለች። እናቷ ግን ጉዳዩ ማክተሙንና ከቱርኮቹም ሆነ ከአረቦች ጋር እንዳትገናኝ ትነግራታለች። ሮዝም ቤት ስትል እናቷ ተቆጥታ ትርቂያለሽ ወይስ ደም እየሳበሽ ነው ትላታለች። ሮዝ ደንግጣ እናቴ ምን ማለትሽ ነው ስትላት እናቷ ደንግጣ ምንም ማለት አይደለም ብላ ትተዋታለች። ሮዝ በባህር ዳርቻ ተቀምጣ እያሰበች ሳለም ካልታወቀ ቁጥር ስልክ ይደውልላታል። ስልኩን ስታነሳውም አባቷ መሆኑ ይነገራታል። ሮዝ ትደነግጣለች። እናቷም እውነቱን እንድትነግራትም ታስገድዳታለች። አባቷም ቱርካዊ መሆኑንና እሷ ከመወለዷ በፊት ጥሏቸው እንደሄደ ታውቃለች። አባቷም አንድ ጊዜ ደብዳቤና የእጅ ጌጥ ልኮላት ነበረ። ከዚያ በኋላ ግን ምንም አታውቅም። እናቷ ወደ ኢስታንቡል እንዳትሄድ ብትከለክላትም ሮዝ ግን ለምን ለእነዚህ ሁሉ ዓመታትም ጥሎን ሄደ? አሁንስ ልሞት ስል ለምን ተመለሰ ብላ ለመጠየቅ ትፈልጋለች። በቱርክ ኢስታንቡል ውስጥ አሊ የሮዝን ምስል እንዳይረሳውም እየሳለ ነው። ሶላትን ሰግዶ ሲጨርስ ለምን ከአይምሮ ያልጠፋችም ምን እየሆንኩኝ ነው ይላል። ከፋብሪካው ሰራተኛ ተደውሎለትም የሰማው ነገር ያበሳጫል። ቤተሰቦቹም ራት እየበሉ ሳለም አሊ በንዴት ወርዶ ለምን እስካሁን የሰራተኞቹ ደሞዝ አልተከፈለም ብሎ አባቱን ይጠይቀዋል። አባቱ አንድ ሳምንት ቢዘገይ ምን ችግር አለው ቢለውም አሊ ግን ይህ ሳምንት ለነሱ አንድ ዓመት ነው፣ ያንዳንዱ ሰው ኃላፊነት አለበት ይላል። አክስቱ ፋዲላም አሊን ትደግፋለች። የከረም ሚስት ባሏን ትጠቅሰዋለች። ከረም አባቴ አሊ ወደፊት አማች ስለሚሆን እሱ ሄዶ ከአቶ ያሙር ጋር ስለ ልብስ ፋብሪካው ቢነጋገር ይሻላል ይላል። አሊ በዚህ በጣም ይበሳጫል። ድንገት ለአሊ ስልክ ይገባለታል። ጮኛህ ከድሮ ፍቅረኛዋ ጋር ናት፣ ማረጋገጥ ከፈለክ በዚህ አድራሻ ና የሚል መልእክት ከፎቶ ጋር ይደርሷል። አሊ በንዴት ወጥቶ ይሄዳል። የጮኛው የቤሊዝ ፎቶ በጋዜጣ ላይ መውጣቱን ጓደኛዋ ትነግራታለች። አንድ ወጣት መጥቶም ቤሊዝን ለምን ይሄን ያህል ትጨነቂያለሽ? ወይስ ያንን ሃይማኖተኛ ጮኛሽን ፈራሹም? እስካሁን ለምን ከሱ ጋር እንደሆንሽ አይገባኝም እያለ ያሹፍባታል። አሊ እዚያ ደርሶም ቤሊዝን ይዟት ሊወጣ ሲል ልጁ በንግግር ያስቆጣዋል። እዚህ ምን አመጣም ሐራም አይደለም እንዴ ይሏል። አሊ ተቆጥተው ልጁንም ሆነ እዚያ ያሉትን ሰዎች ሁሉ ይመታቸዋል። ከዚያም ቤሊዝን ይዞ ይወጣል። ቤሊዝም ለአሊ ሁኔታውን ለማስረዳት ትሞክራለች። አብራቸውም የነበሩት ጓደኞቿ ብቻ እንደነበሩና ምንም አይነት ስህተት እንዳልነበረ ትነግረዋለች። አሊ ግን የአንቺ ጮኝነት እዚህ ላይ አብቅቷል፣ ቀለበቱን አውልቂ በማለት ትቷት ይሄዳል። ቤሊዝ እያለቀሰች በፍጹም ሊሆን አይችልም በማለት ትጮኻለች። የአሊ ቤተሰቦች ዜናውን ሲያዩ በድንጋጤ ይዋጣሉ። ፋዲላም ከመጀመሪያውም ይህች ልጅ ለአሊ አትመጥንም ብዬ ነበር ትላለች። አንዳንዶቹ ደግሞ በጣም ስለሚጣጣሙ የግድ አለመግባባት ተፈጥሮ ነው ይላሉ። ፋዲላ ግን አሊ ሶላቱን የሚጠብቅ አማኝ ሲሆን እሷ ግን መጠጥና ምሽት ክበብ የማትተው በመሆኗ ለቤተሰባችን አትመጥንም ትላለች። አሊም ቀለበቱን አለማድረጉን እሷን አለመፈለጉን ያሳያል በማለት ትከራከራለች። ቤሊዝም ተስፋ በመቁረጥ ለአሊ እናት ለሃሚራ ትደውላለች። ጓደኛዬ ልደት ስለነበረ ነው፣ አንድ ባለጌ ልጅ ወደ እኔ ሲቀርብ ብገፋውም አሊ ግን በስተት ተረድቶኛል በማለት ታስረዳታለች። ሃሚራም የታጨሽ ሴት ሆነች እንደዚህ አይነት ቦታ መገኘት ስተት ቢሆንም አሊ ጋር አናግርልሻለሁ ትላለች። አሊ ሲመለስ እናቱ በስተት ነው ዳግመኛ እንደማትሄድ ቃል ገብታልኛለች ብትለውም አሊ ግን እናቴ ስንት ጊዜ ነው ቃል የምትገባው? ይበቃል፣ ልጅቷን መኖር በማትፈልገው ህይወት ውስጥ አታስገቧት ይላታል። ከሪም አሊን አንተ እሷን ስለማትወዳት ለመልቀቅ ሰበብ እየፈለግክ ነው ይላል። አሊም አዎ አልወዳትም፣ ምን ላድርግ ይላቸዋል። ከሪም ታዲያ ከመጀመሪያው ለምን አጫት ሲለውም አሊ ለምን እንዳጫት ሁላችሁም ታውቃላችሁ ማለት ይመልሳል።
አባቱም አሊን ስትጋቡ ተወዳታለህ ቢለውም አሊ ግን ጉዳዩ ማክተሙን ይነግሯል። አባቱም የማንን ልጅ እንደምትተው ታውቃለህ በማለት ይቆጣል። አሊም አባቱም ጌታን እንደምትፈሩት ያህል ሰውን ባትፈሩ ኖሮ ጀነት መግባታችሁም አይቀርም ነበር ይሏል። አባቱ በንዴት ባለጌ ብሎ ቢሰርበውም አሊ ጥሏቸው ይወጣል። ፋሪላም አሊ እውነት አለው ማለት ትከተለዋለች። በሌላ በኩልም ሮዝ ለንደን እያለች ኮራይ ይደውልላታል። ምን ትፈልጋለህ ስትለውም ነገ ወደ ኢስታንቡል እንደምትመጪ ሰምቻለሁ ይላታል። ከየት አወቅክ ስትለውም እኔ ኮራይ ነኝ፣ እኔ የሚከብድ ነገር የለም ሆቴልና ሹፌር አዘጋጅቼልሻለሁ ይላታል። ሮዝ ግን ምንም እንደማትፈልግ ትነግራቸዋለች። ኮራይ ላለፉት 2 ዓመታት ስላልተለያየን ነው ቢላትም ሮዝ ግን ልታየው እንደማትፈልግ ነግራ ስልኩን ትዘጋለች። ኮራይ ግን እሷን ማየት ስለሚፈልግ ወደ ቤቱም ገብቶ ለእናቱ ፍቅረኛውን ሊያስተዋውቅ እንደሆነና እንግዶች እንደሚመጡ ይነግራታል። በኢስታንቡል ያሊ አባት ለከረም ለነገው የቶኪዮ ስብሰባ አሊ ሂድ ይለዋል። ከረም ለ2 ወራት ስላዘጋጀሁት እኔ ነኝ መሄድ ያለብኝ ቢልም አባቱ ግን ያሊ እንግሊዘኛም የተሻለ በመሆኑና አይምሮ እንዲታደስ እሱ እንዲሄድ ይወስናል። በማግስቱ አሊ ሲሰናበታቸው ቤሊዝ በተደጋጋሚ ብትደውልም አሊ አያነሳላትም። ቤሊዝ በንዴት ስታለቅስም እናቷም እሱ ላንቺ ማን ነው አባትሽ ጠይቋል ትላታለች። ቤሊዝ ግን ጉዳዩ ቀላል መሆኑን ትነግራታለች። አሙር በጉዳዩ ጣልቃ እንዳትገባና ልጆቹ ራሳቸው እንዲፈቱት ይነግራታል። ኮራይም ሮዝ ልትመጣ መሆኑን ለቤተሰቦቹ ይነግራቸዋል። አባቱ ለምን ሄደህ አልተቀበልካትም ሲሉም ኮራይ አስፈላጊ ስብሰባ ስላለኝ ሹፌር ሰድጃለሁ ይላል። ያሙርም ስራህን ከስሜት ማስቀደምህን አደንቃለሁ ይለዋል። አሊም አውሮፕላን ማረፊያ ሲደርስ ጉዞው ለ5 ሰዓታት መዘግየቱን ይረዳል። ቦርሳውን አስቀምጠውን ሊወጣ ሲል ሮዝን በድንገት ያያታል። በድንጋጤ ቆሞ እያያሳለም ሮዝ ሳታየው ትጋጨዋለች። እቃዎቿ ሲበተኑ ሊረዳት ሲሞክርም እጅ ይቆስላል። ሮዝም ቁስል ላይ ፕላስቲክ ለጥፋለት ትሄዳለች። ሮዝ ስትወጣም የኮራይ ሹፌር ቢጠብቃትም እኔ ራሴ ሄዳለሁ ማለት በታክሲ ትሄዳለች። አሊ የሮዝ የእጅ ጌጥ ቦርሳው ላይ ተንጠልጥሎ ያገኘዋል። እሷን ለመከተልም በታክሲ ይከተላታል። ሮዝ ባቡር ውስጥ ስትገባም አሊም ይከተላታል። ባቡር ውስጥ ያሉ ሴቶች በልጃገረዶች አለባበስ ላይ ሲጣሉና ስለ ስነ ምግባር ሲያወሩም ሮዝን ለምን ዝም ትያለሽ ይሏታል። ሮዝም እኔ የተለየው ስለሆንኩ መናገር አልችልም ትላለች። ግጭቱ ሲበረታም ሮዝ ራሷን ስታ ልትወድቅ ስትል አሊ ደርሶ ይዛታል። አሊም የእጅ ጌጧን ሲሰጣት በጣም ታመሰግነዋለች። እሷም በጣም ውድ መሆኑንና ውለታውን እንዴት እንደምትመልስለት እንደማታውቅ ትነግረዋለች። ሮዝም ለአሊ እንዲህ በማለት ታመሰግናለች። እውነቱን ለመናገር ይህን ውለታህን እንዴት እንደምመልስልህ አላውቅም። ይህም የእጅ ጌጥ ለእኔ በጣም ውድ ነገር ነው። ቡና ልጋብዝ። አሊም አያስፈልግም፣ ግን አብረን ብንጠጣ ምን ይመስልሻል ይላታል። ሮዝም ተስማምታም አብረው ቡና ለመጠጣት ይሄዳሉ። ኢስታንቡል ውስጥ ምን እንደምትሰራም ይጠይቃታል። እሷም ለጠቃሚ ስራ እንደመጣች ትነግረዋለች። አባቷ ስልክ ደውሎም ስለ እሷ መኖር ጨርሶ እንደማያውቅና ከሀገር መውጣት ስለተከለከለ ሊያገኛት እንዳልቻለ የነገራትን ታስታውሳለች። አባቷ እንድታገኝ ይጠብቅሻለሁ ብሏታል። ላሊ ግን አንተ የማታውቀው ስራ ነው ትለዋለች። አሊ ቢያንስ እንዴት እንዲህ ጎበዝ ሆነሽ ቱርከኛን እንደምትናገሪ ንገሪኝ ይላታል። እሷም አንዲት ቱርካዊ ጓደኛ እንደነበራትና አብረው ይማሩ እንደነበረ ነገር ግን እናቷ ደም ይስባል በማለት ይህን እንደጠላችውም ትነግረዋለች። አሊም የቃሏ ትርጉም ባይገባም አንተስ የት እየሄድክ ነው ብላ ጠይቀዋለች። እሱም ለስብሰባ ወደ ቶኪዮ ሊሄድ እንደነበር ይነግራታል። ሮዝ በዚህ በጣም ታዝናለች። በእኔ ምክንያት አውሮፕላኗ መለጠ ትሏለች። እሱ ግን አይደለም አውሮፕላኑ በራሱ ዛት ዘግይቷል ይላታል። ከዚህ በፊት ለንደን ውስጥ ፋብሪካው ፊት ለፊት ተቃውሞ ላይ እንዳያትም ይነግራታል። እሷም በዚህ በጣም ደስ ይላታል። ከዚያ በኋላ ምን እንደተፈጠረች ጠይቃትም በጣም ትደነግጣለች። ቡናውም ይፈስባታል። አሊ ምንም አይደለም ነይ እና አዲስ ልብስ እንግዛ ይላታል። አሊ በሁሉም ነገር ቆንጆ እንደሆነች ይነግራታል። እሷም አመስግና ታክሲ ታስቆማለች። አንተም እንዳታረፍድ ሂድ ትለዋለች። አሊም ካልከፋሽ ስልክ ቁጥርሽን ልውሰድ ቢላትም ለምን ብላ ትጠይቀዋለች። እሱም እንደገና እንድንነጋገር ይላታል። ሮዝ ግን ጓደኛሞች ብቻ ለመሆን ካልክ የሚል ቅድመ ሁኔታ ታስቀምጣለች። አሊም ይገረማል። እሷም ያለምንም ጥያቄ ጓደኛሞች ብቻ እንሆናለን ትለዋለች። አሊ ይስማማል። ነገር ግን ስልኩ ሊጠፋ ስለነበረ ቁጥሯን በእጁ ላይ እንድትጽፍለት ይጠይቃታል። እሷም ቁጥሩን በእጁ ላይ ትጽፍለታለች። ተጠንቀቅም፣ ከጠፋ ዳግመኛ አታገኘውም ትለዋለች። አሊም በፍጹም አይጠፋም ብሏት ይሄዳል። ሮዝ ግን ወዲያውኑ ራሷን ያዞራትና ልትወድቅ ስትል አሊ ተመልሶ ይዛታል። ወደ ሆስፒታል ይወስዳታል። ስለ እሷ በጣም ይጨንቃል። ሮዝ ስትነቃ ዶክተሩም ሁኔታዋ አስጊ ሊሆን ስለሚችል ኤክስሬ መነሳት እንዳለበት እንደነገረው አሊ ይነግራታል። ሮዝ ግን ትደነግጣለች። አያስፈልግም፣ ከዚህ በፊት ተነስቻለሁ፣ ምንም የለብኝም፣ ጠቃሚ ቀጠሮ ስላለኝ እንውጣ ትላለች። አሊም ይስማማል። አጠገባ ያለችው ህመምተኛ ባልሽ በጣም ተጨንቆ ነበር፣ በጣም የሚወድሽ ይመስላል፣ አምላክ ያጥናችሁ ትላለች። ሮዝም ለአንቺ ምሕረቱን ይስጥሽ ትላታለች። ህመምተኛዋ ግን የኔ በሽታ መድኃኒት የለውም፣ አንቺ ግን ደግ ትመስያለሽ፣ አምላክ የአንቺን ጸሎት ይሰማልና ጸልይልኝ ትላታለች። ሮዝ በዚህ ንግግር በጣም ትጨነቃለች። በዚህ መሃል ዜና ላይ ወደ ለንደን ሲሄድ የነበረው አውሮፕላን መከስከሱንና ሁሉም ተሳፋሪዎች መሞታቸው ይነገራል። ባለቤት ያሉ ሁሉም ይደነግጣሉ። አንዱ ወደ ቤሊዝ ደውሎም አሊ ጋር ተነጋግረው እንደሆነ ይጠይቃታል። እሷም አውሮፕላኑ ውስጥ ከመግባቱ በፊት አውርቼዋለሁ፣ ሲደርስ እንደሚደውልልኝ ነግሮኛል ትላለች። ቤተሰቡ በሙሉም አሊ የሞተ መስሏቸው በለቅሶ ይዋጣሉ። ይህ በእንዲህ እንዳለም የሮዝ አባት በአንድ ሰው ተዘግቶበት ልጁን እንዳያይ ተከልክሏል።
ሮዝን አባቷን ልታገኝበት ወደ ነበረው ቦታ ብትሄድም ቦታው ተዘግቶ ታገኘዋለች። በዚህም በጣም ታዝናለች። ለጓደኛዋም ደውላ የሆነውን ትነግራታለች። ጓደኛዋ ለኮራይ ደውላ ኢስታንቡል መሄዷንና አባቷን እየፈለገች እንደሆነ የነገረችውም እሷ መሆኗን ትገልጻለች። እሱም ቢረዳ ይሻላል ትላታለች። ሮዝ ግን በጓደኛዋ ድርጊት ትበሳጫለች። ሮዝን ወደ ሆቴል ክፍሏ ስትገባም ክፍሉ በሻማና በፊኛ ተሞልቶ ታገኘዋለች። ኮራይም እዛ ነበረም። እሷም ማየቱ በጣም ተደስቶ በጣም ናፍቀሽኛል ይላታል። እሷ ግን ትርቃለች። ምንድነው ይህ እብደት ትለዋለች። ኮራይም በፍጹም ልረሳሽ አልቻልኩም አልፈልግምም ይላታል። ሮዝ ግን ዩኒቨርሲቲ ውስጥ ነው የተዋወቅነው፣ የወጣነው 2 ጊዜ ብቻ ነው። ስለዚህ ለዘላለም በዚህ ልትቀጣኝ አይገባም፣ እባክህን ውጣልኝ ትለዋለች። ከቦርሷ ውስጥም ቁርአን ስታወጣ ኮራይ ይደነግጣል። ስለ እስልምና ለማወቅ ፍላጎት አለሽ እንዴ ይላታል። እሷም ይህንን የሰጠኝ ሰው ሙስሊም መስየው ነው ትላለች። ኮራይም ማን ነው እሱ ቢላትም ምን አገባ ውጣልኝ፣ ካንተ ጋር የትም መሄድ አልፈልግም ትላለች። ኮራይም ስለ አባትሽ ያወቅኩትን ብታውቂ ኖሮ እንዲህ አትይም ነበር ይላታል። ሮዝም ምን አወቅ ስትልም ተዘጋጂ በሩ ጋር ጠብቅሻለሁ ብላት ይወጣል። ሮዝም በጣም ትቆጣለች። አሊ ወደ ቤቱ ሲመለስ አምቡላንስ አይቶ ይደነግጣል። በሯን ሲያገኛት ምን እንደተፈጠረ ይጠይቃታል። እሷም በማየቷም በጣም ተደስታ ታቅፏለች። አምላክ ይመስገን በህይወት አለ ትለዋለች። ወደ ውስጥ ገብታ ለሌሎቹ ስትነግራቸው ቤተሰቡ በሙሉ ይደሰታል። ፋዲላ ቤሊዝ አውሮፕላን ውስጥ ከመግባቱ በፊት አውርቼዋለሁ ባትል ኖሮ እንዲህ አንጨነቅም ነበር ትላለች። አሊ ግን እኔ ቤሊዝ ጋር ጨርሶ አላወራውም ይላቸዋል። ፋዲላም የቤሊዝ ውሸት የት እንዳደረሳቸው ትናገራለች። አሚራም ከእንግዲህ በኋላ ቤሊዝን እንድታገባ ማንም አያስገድድም ትለዋለች። ሮዝም ከኮራይ ጋር ተቀምጣ አባቷ የት እንዳለ እንዲነግራት ጠይቀዋለች። እሱም የአባቷን ፎቶና የሚገኝበትን ቦታ ያሳያታል። ቶሎ እንሂድ ስትልም ተረጋጊ፣ እኔ ሄጄ ነበር ግን ቦታው ተዘግቷል፣ አባትሽም እዛ የለም። ነገር ግን ጓደኛውን አግኝቼዋለሁ፣ ቦታውን ሲያውቅ እንደሚነግረኝ ቃል ገብቶልኛል። አሁን ግን ቤተሰቦችን እንድትተዋወቂ ከኛ ጋር እራት ተጋብዝሻል ይላታል። እሷም እንዴት ያለኔ ፍቃድ እንዴት አደርጋለህ ብትለውም ለአንድ ምሽት እራት ብቻ ነው፣ ያኔ የአባትሽን ቦታ አደርሼበትም አብረን እንሄዳለን ይላታል። በዚህ ጊዜም አሊ ስለ ሮዝ እያሰበ መልእክት ሊልክላት ይዘጋጃል። መልእክቱ ለሮዝ እንደደረሰም ስትስቅ ኮራይ ተቆጥቶ ማን ጋር ነው የምታወሪው ብሎ ስልኩን ሊቀማት ሲል ትጮህበታለች። ምን እያደረግክ ነው አበድክ እንዴ ብላም ትታው ትሄዳለች። አሚራ ወደ ቤሊዝ ቤት ሄዳ ቱሊንን ታገኛታለች። አሊ ቤሊዝን ስለማይወዳትና በውሽቷ ምክንያት ልጄን አጣዋለሁ ብዬ ስለተጨነኩ መለያየት አለባቸው ትላታለች። ቱሊን በትዕቢት ይህ እጮኝነት እናንተ ብልማቸው የምታዩት አልነበረም ብላ ትመልስላታለች። አሚራ ግን ንግግሯን ችላ በማለት ጥላት ትሄዳለች። ቤሊዝ ልታስቆማት ብትሞክርም ቱሊን ይህን አሊን ዳግመኛ እንድትወጂው አልፈቅድልሽም ንቂ ትላታለች። ሮዝም ከጓደኛዋ ዲላን ጋር ሆና ስለ ኮራይ ትነግራታለች። እብድ ቢሆንም አባቴን ለማግኘት ከሱ ውጭ አማራጭ የለኝም ትላታለች። ስለ አሊም ታወራላታለች። በሌላ በኩል አሊ ከመርሴል ጋር ሆኖ ስለ ሮዝ ይነጋገራል። ከመርሴልም ይሄ እውነተኛ ፍቅር ነው ወድቀሃል ይለዋል። ዲላንም ለሮዝ በእውነት አፍቅረሽዋል ትላታለች። ሮዝ ግን ተጨንቃ ለፍቅር የሚሆን ጊዜ የለኝም፣ አሁኑኑ አባቴን ማግኘት ነው የምፈልገው ትላለች። አሊ ጋር ስንመለስ ሀያቲ ይችን ፍቅረኛ ማናት? ትከናነባለች፣ ትሰግዳለች ብሎ ሲጠይቀው አሊ ተበሳጭቶ ይሄዳል። ሀያቲ መርሴልን ማናት እሷ ለምንስ ተቆጣ ሲለው መርሴል ሮዝ ትባላለች የስፔን ዜጋ ናት ይለዋል። ሀያቲም አሊ ሌላ እምነት ያለባትን ሴት ሊያገባ ነው ብሎ ይገረማል። መርሴልም ይህ ፍቅር ለእሱ በጣም ከባድ እንደሚሆን ይናገራል። አሊ መስጊድ ሄዶ ይህ ፍቅር መጨረሻው ያማረ እንዲሆን ይጸልያል። በኮራይ ቤት ደግሞ ሴሪ፣ ቱሊንና ያሙር ተቀምጠው የቤሊዝን ውሸት ባለ ቤተሰብ ላይ የፈጠረውን ችግር ያወራሉ። ቱሊን ለዚህ ሁሉ ተጠያቂው አንቺ ነሽ ስትላት፣ ሴሪ ግን እኔ አሊን ውደጂ አልኳት እንዴ በማለት ትከራከራለች። ቤሊዝም ሂጃብ ለብሳና ተሻፍና ስትወርድ አይተው ሁሉም ይደነግጣሉ። ወደ አሊ ቤት ለሄድ ነው ስትል ቱሊን ትከለክላታለች። ሴሪም አሁን ሁሉም ተቆጥተውብሻል፣ ጊዜውን ጠብቂ ትላታለች። ቤሊዝም ክፍሏ ገብታ ታለቅሳለች። ሮዝም ከአሊ ስልክ ሲደውላት በጣም ትደሰታለች። አሊ አሁኑን መገናኘት አለብን ቢላትም እሷ ግን ዛሬ ግብዣ አለብኝ ነገ ይሁን ትላለች። እሱ ግን የግድ ዛሬ መሆን አለበት ይላታል። ሲገናኙም ሮዝ ምንድነው ጉዳዩ ትላለች። አሊም ጓደኛሞች ብቻ እንሆናለን ብለሽ ነበር፣ ነገር ግን ለንደን ካየሁሽ ጊዜ ጀምሮ ከአይምሮ አልጠፋሽም። ጣፈንታ ደግሞ አገናኝቶናል፣ ይህ ደግሞ ከድንገተኝነት በላይ ነው ይላታል። ሮዝ ግን እንደዚህ ከሆነ ቅድመ ሁኔታውን ማክበር አልችልም፣ ዳግመኛ መገናኘት የለብንም ትላለች። ሌላ ሰው ምናለች ስላት የለም ግን መገናኘት የለብንም ደግማ አትደውልልኝ ብላው እያለቀሰች ትሄዳለች። አሊም በጣም ያዝናል። ሮዝን በኮራይ ቤት እራት እየበሉ ሳለ ኮራይ ለሁሉም ሰው ሮዝን እንደሚወዳት ይፋ ያደርጋል። ቤሊዝም የጋራ ሰርግ እናድርግ ትላለች። ሮዝ ግን መሄድ ትፈልጋለች። ኮራይም ተከትሏት ወጥቶ በእውነት እወድሻለሁ ይላታል። እሷ ግን ላይ አልፈልግም ትላለች። ኮራይም የአባትሽን ቦታ አውቀናል ብለው በፍጥነት ወደ አድራሻው ይወስዳታል። መቃብር ቦታ ሲደርሱም የአባቷ መቃብር መሆኑን አይታ ትደነግጣለች። እሱም ስልክ ከደወለላት በማግስቱ ሞቱን የሚገልጽ ቀን በመቃብር ላይ አይታ ስቅስቅ ብላ ታለቅሳለች። ኮራይ ለዩላ ደውሎም እየቀለድክ ነው? ለምን ሞቱን አስቀድማ አልነገርከኝም? ይለዋል። ዩላም እኔም አላወቅኩም ነበር ይላል። ዩላም ከአንድ ሰው ጋር ሆኖ ለምን ለልጅህ ደወልክ? ህይወቷን ለምን አደጋ ላይ ጣልከው? ይለዋል። ሰውየውም ልጅ እንዳለኝ ዘግቼን ያወቅኩት እንደወጣና እንዳገኛት ፍቀድልኝ ብሎ ይለምነዋል። ዩላ ግን ኮራይና ያሙርም ካወቁም አንተንም ልጅህንም ይገሏቸዋል፣ ለዛ ነው የውሸት መቃብር የሰራሁት ብለው ዘግቶበት ይሄዳል።
ሮዝ በጣም አዝና ስትዞር ለአሊ ደውላ እንዲመጣ ትጠይቀዋለች። ሮዝ መጠጥ ቤት ውስጥ ብዙ ጠጥታ ታገኘዋለች። አንድ ሰው ሊያስቸግራት ሲል አሊ መጥቶ ይይዛታል። አብረው ይጨፍራሉ። አሊ ግን ቦታው ስላልተመቸው እንሂድ ይላታል። እሷም እምቢ ስትል ትቷት ሊሄድ ሲል ተከትለው ትወጣለች። ያም ያስቸግራት ሰው ሊወስዳት ሲሞክር አሊ መጥቶ ይመታዋል። ሰውየውም እገልሃለሁ ብሎ ይዝትበታል። ሮዝና አሊን አቅፋ ስትጨነቅ አሊ አትፍሪ ብሎ ይዟት ይሄዳል። ሮዝ ወደ ሆቴል መመለስ እንደማትፈልግና ከሱ ጋር መሆን እንደምትፈልግ ትነግረዋለች። አሊ ወደ አንድ ቦታ ወስዶ ቡና ያፈላላታል። ሮዝም የሆነውን ሁሉ እንደማታስታውስ ነግራ ስላገዛት ታመሰግናለች። አሊ እኔም ነኝ ማመስገን ያለብኝ፣ አውሮፕላን ማረፊያ ባላገኝሽ ኖሮ እሞት ነበር ይላታል። ሮዝ መጽሐፍ እያነበበች ሳለም አሊ ፍቅር ሰውን በህይወት እንዲኖር ያደርጋል ይላታል። ሮዝም ይህ የመጨረሻ ምሽት ቢሆን የት መሆን ትፈልጋለህ ስትለው አሁን ያለሁበት ቦታ መሆን እፈልጋለሁ ይላታል። ሮዝም በትከሻው ላይ ትተኛለች። እሱም አቅፏት ያድራል። ሮዝ ድምፅ ሰምታ ስትደነግጥም ከእሱ አጠገብ ትተኛለች። አሊ ሲነቃም አጠገቡ አግኝቷት ይደነግጥና በፍጥነት ተነስቶ ማሰብ ይጀምራል። አሊ ትናንት የመታው ሰው ወደ ኮራይ በመሄድ አሊን እንደሚገድለው ይነግረዋል። ኮራይም እኛ ከእሱ ጋር ግንኙነት የለንም፣ የፈለግከውን አድርግ ብሎ በደስታ ይሸኘዋል። ኮራይም ስለ ሮዝ ሲጠይቅ ወደ ሆቴል እንዳልተመለሰች ይነገራል። በፍጥነትም ወደ ዲላን በመሄድ ሮዝ የት እንዳለች ዲላን ፈርታ ሮዝ አውሮፕላን ማረፊያ ካገኘችው ሰው ጋር መሆኗን ትነግረዋለች። ኮራይም ሮዝን እንድትደውልላት ያስገድዳታል። ሮዝ ስልኩን ስታነሳ በጣም ደስተኛ መሆኗንና እንደወደደችውም ትነግራታለች። ኮራይም ይህን ሲሰማ በንዴት ይዋጣል። አሊ ሮዝን ወደ ሆቴል ያደርሳታል። ሮዝ ጊዜው በፍጹም እንዳያልቅባት ትመኛለች። ማታ ለመገናኘትም ቀጠሮ ይዛል ነው። ኮራይም እዚያው ደርሶም አሊን ሲያዩን ሽጉጥን አውጥቶ ሊገድለው ይዘጋጃል። ነገር ግን ዲላን ሮዝ ትጠላለች ማለትም ታስቆማለች። ኮራይም አሊን ማፊያዎች እንዲገሉት ለማድረግ ይወስናል። ሌላ በኩል ያሙር አሊ ቤሊዝን ካልተንከባከበ ከቤተሰቡ ጋር ያለውን ስራ እንደሚያቆም ያስፈራራል። አሊም ሮዝን ለማግኘት መወሰኑን ለጓደኛው ለመርሲል ይነግረዋል። ነገር ግን ቤተሰቡም ሮዝ የሌላ እምነት ተከታይ መሆኗን ሲያውቁ ትልቅ ችግር እንደሚፈጠር ይጨነቃል። የአሊ እናት ደውላም የት እንዳለ ስትጠይቀው ነገ ተመልሶ አስደሳች ዜና እንደሚነግራቸው ቃል ይገባላታል። ሮዝ ራሷን አዘጋጅታ ከአሊ ጋር በመገናኘት ትጠብቃለች። ዲላን መታ ማፊያዎች አሊን ሊገሉት እንደሆነ ስትነግራት ሮዝ በጣም ትደነግጣለች። ኮራይ ብቻ አሊ ሊያድነው እንደሚችልም ትረዳለች። ሮዝም ወደ ኮራይ ደውላም እርዳታ ጠይቀዋለች። ኮራይም አሊን የሚያድነው ሮዝ እሱን ለማግባት ፈቃደኛ ከሆነች ብቻ እንደሆነ ይነግራታል። ሮዝም የአሊን ሕይወት ለማዳን ኮራይን ለማግባት ትስማማለች። አሊ ወደ ሮዝ ሆቴል ቢሄድም እሷ ጥላው ሄዳለች። ሮዝ በኮራይ ቤት ሆና ስቅስቅ ብላ ታለቅሳለች። ኮራይ ለቤተሰቦቹ ሮዝን ሊያገባ እንደሆነ ይነግራቸዋል። አሊም የሮዝን መጥፋት ተከትሎ በጣም አዝኖ ወደ ባህር ዳርቻ ይሄዳል። በሌላ በኩል ቤሊዝ አሊን ለማግኘት ወደ ቢሮ ትሄዳለች። አሊ ግን ሌላ ሴት እንደሚወድና እሷ እንድትተወው ይነግራታል። ቤሊዝ በጣም ትናደዳለች። አሊም የኮራይ እጮኛ ማን መሆኗን ሳያውቅ ወደ ኮራይ ቤት ይሄዳል። አሊ ሙሽሪቷን ሲያያት ሮዝ መሆኗን ተረድቶ ይደነግጣል። ሮዝም አሊን ስታየው መናገር አቅቷት በድንጋጤ ትቀራለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?